ሰላም ጤና ይስጥልን የተከበራችሁ የአቬር ሚዲያ ተመልካቾች፣ እጅግ አሳዛኝ ዜናና ወቅታዊና ትኩስ መረጃዎችን ይዘን ቀርበናል። አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን። በሳውዲ አረቢያ በአሲር ክልል ማንጣቃት እስር ኸሚስ ሙሻይት በሚባለው እስር ቤት ውስጥ ከሚገኙትና የሞት ፍርድ ከተፈረደባቸው ከ200 በላይ ኢትዮጵያውያን ስደተኞች መካከል 65ቱ በሞት ተቀጡ። በብሎክ ወይም ህንጻ 5 ውስጥ ከነበሩት 65 ኢትዮጵያውያን የሆኑት ሰኔ 3 ቀን 2018 ዓ.ም ተወስደው እንደተገደሉ የቀድሞው የትግራይ ወጣቶች ጉዳይ ቢሮ ኃላፊ አቶ አዲስ ስባጋድስ አስታውቀዋል። በሳውዲ በእስር ላይ የሚሰቃዩና በስቅላት ሊቀጡ ነው የተባሉ በርካታ ወጣቶችን ነጻ ለማውጣት ግፊት ሲደረግ እንደነበረ የሚታወስ ነው። የአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ ኦሉሴጉን ኦባሳንጆ በቅርቡ የትግራይ ክልል ርዕሰ መስተዳድርነታቸውን መልሰው ከተረከቡት ዶክተር ደብረጽዮን ገብረ ሚካኤል ጋር መቀሌ ውስጥ ተወያዩ። የ89 ዓመቱ የቀድሞው የናይጄሪያ ፕሬዝዳንት ወደ መቀሌ የተጓዙት የኢትዮጵያ ፌዴራል መንግስትና ህዝባዊ ወያነ ሓርነት ትግራይ ህወሓት የተፈራረሙትን ግጭት የማቆም ስምምነት አፈጻጸም የመከታተል ኃላፊነት የተጣለባቸውን ወታደራዊ ባለሙያዎች አስከትለው ነው። የትግራይ ክልል ፕሬዝዳንት ጽህፈት ቤት ዶክተር ደብረጽዮን ገብረ ሚካኤል ኦባሳንጆና አብሯቸው ከተጓዙ ልኡካን ተገናኝተው መነጋገራቸውን በፌስቡክ ፎቶግራፋቸው አስደግፎ ባሰራጨው መልእክት አስታውቋል። ከቅርብ ወራት ወዲህ የኢትዮጵያ ፌዴራል መንግስትና የህወሓት ልዩነት እየተካረረ ነው። ህወሓት በጳጉሜን 2012 ዓ.ም በተካሄደ ምርጫ የተቋቋመ የክልል ምክር ቤቱን ወደ ስራ በማስመለስ ደብረጽዮን ርዕሰ መስተዳድርነቱን እንዲረከቡ አድርጓል። ኦሉሴጉን ኦባሳንጆ ለአፍሪካ ቀንድ ሰላምና መረጋጋት የአፍሪካ ህብረትን ጥረት እንዲደግፉ በህብረቱ ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ዳግም የተሾሙት ከአንድ ወር ገደማ በፊት ነበር። የቀድሞው የናይጄሪያ ፕሬዝዳንት ከጥቅምት 2013 እስከ ጥቅምት 2015 የተካሄደው ደም አፋሳሽ ጦርነት ግጭትን በማስቆም ስምምነቱ እንዲገታ የአፍሪካ ህብረትን አደራዳሪነት መምራታቸው ይታወሳል። 2026 አሜሪካ እንዳይገባ የተከለከለው ሶማሊያዊው የዓለም ዋንጫ ዳኛ ሞቃዲሾ ሲደርስ የተደረገለት አቀባበል እያነጋገረ ነው። የዓለም ዋንጫን እንዲዳኙ ከተመረጡት ዳኞች መካከል አንዱ የሆነው ሶማሊያዊ ዳኛ ኦማር አርታን አሜሪካ እንዳይገባ ከተከለከለ በኋላ ወደ አገሩ ሲመለስ ደማቅ አቀባበል ተደርጎለታል። በዓለም ዋንጫ የመጀመሪያው ሶማሊያዊ ዳኛ ይሆናል ተብሎ ሲጠበቅ የነበረው አርታን ሞቃዲሾ ሲደርስ ሶማሊያውያን የአገራቸውን ስም እንዲከላከሉ ጥሪ አቅርቧል። አርታን ሞቃዲሾ አውሮፕላን ማረፊያ ሲደርስ የአገሪቱ ባለስልጣናት፣ የብሔራዊ እግር ኳስ ፌዴሬሽን ተወካዮችና የሲቪል ማህበረሰብ አባላት ደማቅ አቀባበል አድርገውለታል። በአውሮፕላን ማረፊያው ከተገኙ ሰዎች መካከል የቤተሰብ አባላቱም ይገኙበታል ተብሏል። በአውሮፕላን ማረፊያው አጭር ንግግር ያደረገው ዳኛው ለተደረገለት አቀባበል አመስግኖ በሚቀጥለው ዓለም ዋንጫ ላይ ለመሳተፍ ያለውን ተስፋ ገልጿል። ቃል የምገባላችሁ ነገር ፈጣሪ ካለ በሚቀጥለው እሳተፋለሁ። እናም ሶማሊያውያን በዚህ ደስተኛ ይሆናሉ። ሁላችንም የሶማሊያን ስም መከላከል አለብን ብሏል። አርታን በዓለም ዋንጫ ላይ ዳኛ ሆኖ የተመረጠ የመጀመሪያው ሶማሊያዊ ሲሆን ሰኞ ዕለት ማያሚ ዓለም አቀፍ አውሮፕላን ማረፊያ ከደረሰ በኋላ እንዳይገባ በመከልከሉ በሌላ ሰው ተተክቷል። አርታን ወደ አሜሪካ እንዳይገባ ለምን እንደተከለከለ በይፋ ባይገለጽም፣ ነገር ግን የትራምፕ አስተዳደር የጉዞ እገዳ ከጣለባቸው በርካታ ሀገራት መካከል ሶማሊያ አንዷ ናት። በአውሮፕላን ማረፊያው ለጋዜጠኞች በሰጠው መግለጫ ወጣቶች በሀገራቸው ተስፋ እንዳይቆርጡ መክሯል። ሶማሊያ ጥሩም ሆነች መጥፎ የኛ ናት፣ ፓስፖርቱ የኛ ነው፣ የምንጋራው እኛንን፣ በጋራ ሆነን እንከላከለዋለን ብሏል። ዓለም አቀፉ ዳኛ የተሰማውን ከመግለጽ ውጭ በስፍራው ከተገኙ ጋዜጠኞች ለቀረቡለት ጥያቄዎች ምላሽ አልሰጠም። ኦማር አርታን ትናንት ከሰዓት በኋላ በሞቃዲሾ ውስጥ የሚካሄድ ጨዋታ ላይ ተገኝቶ አቀባበል እንደተደረገለት እንዲሁም ግጥሚያውን እንደተመለከተ ተነግሯል። በዘንድሮ የዓለም ዋንጫ አሜሪካ ከፊፋ ጋር በመነጋገር እንግዶች እንዳይንገላቱ የተስማሙ ቢሆንም ዳኞች፣ ተጫዋቾችና ሌሎች እንግዶች ከፍተሻ ጀምሮ ብዙ እንግልት እንደደረሰባቸው እየተነገረ ይገኛል። ይህ በእንዲህ እንዳለ ትራምፕ በ2026 የዓለም ዋንጫ የመክፈቻ የአሜሪካ ጨዋታ ላይ አለመገኘታቸው ተነግሯል። ፕሬዚደንቱ አስቀድመው መገኘት እንደማይፈልጉም ተናግረዋል። በዓለም ዋንጫ መክፈቻ ጨዋታ የአዘጋጅ ሀገራት መሪዎች ስታዲየም ሲገኙ መመልከት የተለመደ ነው። ይሁን እንጂ የአሜሪካው ፕሬዚደንት ዶናልድ ትራምፕ የአሜሪካ የመክፈቻ ጨዋታ ላይ የመገኘት እቅድ እንደሌላቸው የተናገሩት ከመክፈቻ ጨዋታው አስቀድሞ ነበር። በመክፈቻ ጨዋታው ሌሎች ኃላፊዎች መገኘታቸው ተነግሯል። ባለፉት
የዓለም ዋንጫ ውድድሮች መክፈቻ ጨዋታ ላይ የአዘጋጅ ሀገራት መሪዎች ተገኝተው ነበር። በ2022 ዓለም ዋንጫ የኳታር ኤሚር ተገኝተው ነበር። በ2018 የዓለም ዋንጫ ደግሞ የሩሲያው ፕሬዝዳንት ፑቲን ተገኝተዋል። በ2014 የብራዚል ፕሬዝዳንት ሮሴፍ ተገኝተው የሀገራቸውን መክፈቻ ጨዋታ ታድመው እንደነበረ መረጃዎች ያሳያሉ። ኢራን የሆርሙዝ ወሽመጥን ሙሉ ለሙሉ ስትዘጋ የነዳጅ ዋጋ ጭማሪ አሳይቷል። አሜሪካ ለሶስተኛ ቀን በኢራን ላይ ጥቃት መፈጸሟን ተከትሎ የኢራን ጦር ኃይል ማዕከላዊ እዝ የሆርሙዝ ወሽመጥ ነዳጅ ጫኝና የንግድ መርከቦችን ጨምሮ ለሁሉም የባህር ላይ እንቅስቃሴ ዝግ መሆኑን አስታውቋል። ባለፉት ቀናት አሜሪካና ኢራን ጥቃት ሲፈጽሙ የቆዩ ሲሆን አሜሪካ በኢራን ውስጥ የሚገኙ ኢላማዎችን ስትመታ ኢራን በአጸፋው በፋርስ ባህረ ሰላጤ አገራት ውስጥም በሚገኙ የአሜሪካ ጦር ሰፈሮችና በእስራኤል ላይ ጥቃት ፈጽማለች። ረቡዕ ሌሊት በአሜሪካ የተፈጸመውን ጥቃት ተከትሎ ኢራን የሆርሙዝ ወሽመጥን ከዘጋች በኋላ አብዮታዊ ዘቡ በህገወጥ መንገድ ለማለፍ ሞክረዋል ያላቸውን 2 መርከቦችን መምታቱን አስታውቋል። የኢራን ወታደራዊ ማዘዣ የሆነው ሀታም አል አምቢያ እንዳስታወቀው በቀጠናው ባለው አለመረጋጋት ምክንያት የሆርሙዝ ወሽመጥ ለሁሉም መርከቦች ተዘግቷል በማለት ለማለፍ የሚሞክሩ መርከቦች ላይ እርምጃ እንደሚወሰድ አስታውቋል። የወሳኙ የባህር መተላለፊያ መዘጋት ለወራት ጋብ ብሎ የነበረ የአሜሪካና ኢራን ጦርነት እየተባባሰ መሆኑን የሚያመላክት ነው። ከፍተኛ መጠን ያለው የዓለም የነዳጅ ፍጆታ የሚተላለፍበት ወሽመጥ በመዘጋቱ የነዳጅ ዋጋ ላይም ጭማሪ ተከስቷል። ጦርነቱ በየካቲት ወር መጨረሻ ገደማ ከተቀሰቀሰ በኋላ ኢራን ሆርሙዝን ሙሉ ለሙሉ ከመዝጋቷ ይልቅ በመርከቦች እንቅስቃሴ ላይ ገደቦች ጥላ ቁጥጥር ስታደርግ ነበር። በተጨማሪም የባህር መተላለፊያውን የሚከለክል አዲስ ሕግና አሰራር በማውጣት ሆርሙዝን በቁጥጥሯ ስር ለማስገባት ስትሰራ ቆይታለች። ይህ የኢራን ውሳኔ የተሰማው ኢራን የአሜሪካ የጦር ሄሊኮፕተርን መትታ ከጣለች በኋላ ከአሜሪካ ተደጋጋሚ ጥቃት ስለተፈጸመባት ነው። ሆርሙዝ ወሽመጥ ዓለም ለፍጆታው ከሚያስፈልገው 20 በመቶ ነዳጅ፣ ዘይትና ጋዝ ከባህረ ሰላጤው አገራት በመነሳት በየቀኑ የሚተላለፉበት ወሳኝ የባህር መስመር ነው። ተመልካቾች ለዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበረ። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።